ሰላም ጤና ይስጥልኝ የተወደዳችሁ የሶለዳ ሚዲያ አድማጭ ቤተሰቦቻችን እንዴት አላችሁ? ለዛሬ ነሐሴ 21 2018 ዓ.ም ዕለተ ሐሙስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ አዳዲስ ትኩስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን እስከ መጨረሻው እየተከታተላችሁ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። አብራችሁኝ ቆዩ። የጽንፈኛው ህወሓት አርሚ 13 አዛዥ ጸጋይ ማርክስ በቁጥጥር ስር መዋሉ ተገለጸ። በሱዳን መድኔ ከተማ በሚገኙ የጽንፈኛው ህወሓት አመራሮች ትዕዛዝ የአርሚ 13 አዛዡ ጸጋይ ማርክስ በቁጥጥር ስር መዋሉ ተገልጿል። የአርሚ 13 አዛዡ ጸጋይ ማርክስ የድሃ የትግራይ ልጆችን ለሱዳኑ አልቡርሃን ጦር በዶላር በመሸጥ የሚታወቅ ሲሆን በሸረሪና ግንባር በከፈተው ጦርነት ምክንያት በደረሰው ከባድ ሽንፈት በርካታ የአርሚው ታጣቂዎች ሲሞቱ በርካቶች መማረካቸው ይታወሳል። የጽንፈኛው ህወሓት የጦር አዛዡ ጸጋይ ማርክስ በሱዳን መድኔ ከተማ በህወሓት አመራሮች ትናንትና ነሐሴ 22 2018 ዓ.ም በቁጥጥር ስር እንደዋለና በከፍተኛ ጥበቃ ስር እንደሚገኝም ተገልጿል። አዛዡ የታሰረው የጠላት ተልዕኮ በመሸከም ሽንፈት እንድንከናነብ አድርጎናል፣ ከዚህ ቀደም ከለውጥ ፈላጊዎቹ ጋር ተመሳሳይ አስተሳሰብ ነበረው በሚል በህወሓት አመራሮች ትዕዛዝ መታሰሩ ነው መረጃዎች እየጠቆሙ የሚገኙት። በአሁኑ ወቅት የጽንፈኛው ህወሓት አዛዡ ጸጋይ ማርክስ በሱዳን በቁጥጥር ስር ውሎ በከፍተኛ ጥበቃ ስር እንደሚገኝ ከተገኙት መረጃዎች ለመረዳትም ተችሏል። በርካታ የትግራይ ክልል ኤሊቶችም ይህንን ድርጊት አብዮት ልጆቿን በላች በማለት እየገለጹት ይገኛሉ። የትግራይ ህዝብ በህገወጡ ህወሓት የሚደርስበትን ግፍና መከራ ለማስቀረት ቡድኑ ላይ የጀመረው ትግል ሊያጠናክር ይገባል ተባለ። በትግራይ ክልል ህዝብ ላይ ህገወጡ የህወሓት ቡድን የሚያደርሰውን ግፍና መከራ ለማስቀረት ህዝቡ የጀመረውን ትግል አጠናክሮ በመቀጠል ተጠያቂነትን እንዲሰፍን ማድረግ እንደሚያስፈልግ የስምረት ፓርቲ የምክር ቤት አባልና የሚዲያና ኮሚኒኬሽን ምክትል ኃላፊ አቶ ጣማ አረዶም ገልጸዋል። አቶ ጣማ አረዶም በትግራይ ክልል ወቅታዊ ሁኔታ ላይ ለኢትዮጵያ ዜና አገልግሎት እንደገለጹት የህገወጥ ቡድን አፈሳና አፈና ከጥፋት አጋሩ ሻዕቢያ የተማረው የጥፋትና የጭቆና መንገድ ነው ብለዋል። በአሁኑ ወቅትም በኢትዮጵያ ከሚንቀሳቀሱ ጽንፈኛ ቡድኖች ጋር በመጣመር የሻዕቢያና የግብፅን ተልዕኮ ለማስፈጸም የኢትዮጵያን ሰላምና ደህንነት ለማናጋት ትንኮሳ እያደረገ መሆኑንም አቶ ጣማ አስረድተዋል። በተለያዩ የአፋርና አማራ ክልል አዋሳኝ አካባቢዎች በሀገር መከላከያ ሰራዊት ላይ የሚፈጽመው ትንኮሳ ሀገርን በማተራመስ የትግራይ ክልልን ህዝብ ለማጎሳቀል ያለመ መሆኑን አቶ ጣማ አጋልጠዋል። የትግራይ ክልል ህዝብ ፎይታ የሰጠውን የፕሪቶሪያ የሰላም ስምምነት በግልጽ በመናድ በምንም ዓላማ ከማይዛመዱ ኃይሎች ጋር ያልተቀደሰ ጋብቻ በመፍጠር ሀገርን ለማተራመስ ሲፎክር እንደሚገኝም አቶ ጣመ ገልጸዋል። አቶ ጣመ በማከልም ህገወጡ ቡድን በበርካታ ወንጀልና ሰብአዊ ግፍ የጨቀየ የዘራፊዎች ስብስብ መሆኑን ገልጸው በአሁኑ ወቅትም በሚፈጽመው ከፍተኛ የዘርፊያና ምዝበራ ተግባር የሀገርን ሀብት እያሸሸ ነው ሲሉ ገልጸዋል። በትግራይ ክልል ህዝብና ወጣቶች ላይ የሚፈጽመው ኢሰብአዊ እገታ፣ እስር፣ እንግልትና አፈና የህዝብ ጉስቅልና ምንጭ የሆነ ስግብግብ ቡድን መሆኑን በተግባር እያስመሰከረ እንደሚገኝም አስረድተዋል። ከግብፅና ሻዕቢያ በሚሰፈርለት የቅጥረኝነት ተልዕኮ ኢትዮጵያን በማተራበስ ከንቱ የህልም ቅዠቱን ለማሳካት እየጣረ መሆኑንም አቶ ጣማ አብራርተዋል። የትግራይ ክልል ህዝብና ወጣቶች የህገወጡን የህወሓት ቡድን የጥፋት ዓላማ አምርሮ በመታገል ሰላም፣ ልማትና አብሮነት እንደሚሹ በይፋዊ ተቃውሟቸው ድምጻቸውን እያሰሙ እንደሚገኙም ገልጸዋል። ለዚህም እናቶች፣ ወጣቶች እንዲሁም በሀገር ውስጥና በውጭ ሀገር የሚኖሩ የክልሉ ተወላጆች በቤተ እምነቶችና በተለያዩ የመገናኛ ብዙሃን አማራጮች የህወሓትን እኩይ ሴራ እየኮነኑ መሆኑን አቶ ጣመ ተናግረዋል። አቶ ጣመ እንዳሉት ህገወጡ ቡድን ከህዝብ የተነጠለ የወንጀለኞች ስብስብ ነው። መንግስት የትግራይን ህዝብ ጦርነት ከሚያደርስበት ጉስቅልና ለመታደግ የሰጠው ከፍተኛ ትዕግስት የሚደነቅ ነው ብለዋል። በቀጣይም በህገወጡ የህወሓት ቡድን በትግራይ ክልል ህዝብ ላይ የሚደርሰውን ግፍና መከራ ለማስቀረት የህግ የበላይነትን በማስከበር ተጠያቂነትን ማስፈን እንደሚኖርበትም አስገንዝበዋል። የህገወጡ የህወሓት ቡድን ጠባብ ስብስብ የትግራይ ክልል ህዝብ ከኢትዮጵያ ሁለንተናዊ ልማትና ሰላም ተቋዳሽ እንዳይሆን አበክሮ የሚሰራ ጸረ ህዝብ መሆኑንም አቶ ጣማ አስረድተዋል። በዚህም ፓርቲያቸው በትግራይ ክልል ህዝብ ጫንቃ ላይ የተጫነውን ህገወጥ ስብስብ ለማስወገድ የጥፋት ቡድንን የሴራ አጀንዳ የማጋለጥና የመበጣጠስ ስራ እየሰራ እንደሚገኝም አንስተዋል። የትግራይ ክልል ህዝብና ወጣቶች በቡድኑ ላይ የጀመሩትን ተቃውሞ በማቀጣጠል የጥፋት ቡድንን ህልም ማክሸፍ እንዳለባቸውም አቶ ጣማ አረዶም መልእክታቸውን አስተላልፈዋል።
የጸጥታ መዋቅሩ ከህዝቡ ጋር ተቀናጅቶ በመስራቱ የውስጥ ባንዳዎችና የውጭ ባዳዎችን ሴራ አክሽፏል ሲሉ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል አስታወቁ። የጸጥታ መዋቅሩ ከህዝቡ ጋር ተቀናጅቶ በመስራቱ የውስጥ ባንዳዎችና የውጭ ባዳዎችን ሴራ ማክሸፍ መቻሉን የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገልጸዋል። የኢትዮጵያ ፖሊስ ኮሚሽነሮችና የሰላም ጸጥታ ኃላፊዎች ሀገራዊ የጋራ የጸጥታ መድረክ እየተካሄደ ይገኛል። ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በዚህ ወቅት እንዳሉት የጸጥታ መዋቅሩ ከህዝቡ ጋር በጋራ ተቀናጅቶ በመስራቱ ሰላምን የሚያጸኑ ውጤቶች ተገኝተዋል ብለዋል። ሰባተኛው ሀገራዊ ምርጫ በሰላም እንዲከናወን በየደረጃው ያለው የፖሊስ ሰራዊት፣ የጸጥታና አስተዳደር ኃላፊዎች፣ ሚሊሻዎች፣ የሀገር መከላከያ ሰራዊት በጋራ በማቀድ በስራታቸውን አስመልክተው በዚህም በሀገርም ሆነ በዓለም በአርአያነት የሚጠቀስ ምርጫ በሰላማዊ መንገድ መካሄድ መቻሉንም ጀነራል ኮሚሽነሩ ተናግረዋል። ሁልጊዜ ኢትዮጵያ በችግር እንድትቆይ ሰላማዋን ለማናጋት የሚሹ የውስጥና የውጭ ጠላቶች በመገናኘት በርካታ ሴራዎች እንደሚያቅዱ ያወሱት ኮሚሽነር ጀነራል ደመላሽ እነዚያን ሴራዎች በየደረጃው ህይወታቸውን ጭምር በመክፈልና ሴራውን በማምከን የሀገርን ሰላምና ደህንነት በማስጠበቅ ዛሬ ለተደረሰበት ደረጃ መሰራቱን ተናግረዋል። መድረኩ በቀጣይም የኢትዮጵያ ጠላቶች ሰላምና ደህንነት ለማናጋት ከውስጥ ባንዳዎችና ከውጭ ባዳዎች ጋር ተገናኝተው የሚሰሩትን ሴራ ሁሉ ለማክሸፍ ሰራዊቱ አሁንም ዝግጁ መሆኑን የሚያረጋግጥበትና ለቀጣይ ተልእኮዎች ራሱን የሚያዘጋጅበት ነው ሲሉም ጀነራል ኮሚሽነሩ ተናግረዋል። ኢትዮጵያ የቱሪስቶች መዳረሻ ከመሆን ባለፈ ትላልቅ የአህጉራዊና ዓለም አቀፋዊ ሁነቶች የሚካሄድባት ተመራጭ ሀገር መሆኗም አንስተዋል። የነዚህ ሁነቶች በሰላምና ያለምንም የጸጥታ ችግር እንዲከናወኑ የፖሊስ ሰራዊቱ ከሌሎች የጸጥታ አካላት ጋር በጋራ ከፍተኛ ስራዎችን እያከናወነ መሆኑን ኮሚሽነር ጀነራሉ አክለዋል። በቀጣይም ለሚካሄዱ ትላልቅ ሀገራዊ ሁነቶች በጋራ መወያየት፣ በጋራ ማቀድና በመዘጋጀት የጠላትን ሴራ እያከሸፍን በሰላም እንዲካሄዱ ማድረግ አስፈላጊ መሆኑም ኮሚሽነር ጀነራሉ ገልጸዋል። የዛሬው መድረክም በዋናነት የተከናወኑት ስራዎችና በዚያ ውስጥ የተገኙ ጥሩ ተሞክሮዎችና ያጋጠሙን ክፍተቶችን በመለየት በቀጣይ ደግሞ ለሚኖር ተልዕኮ ከወዲሁ ለመዘጋጀት ያለመ ነው ብለዋል። የኢትዮጵያ ጠላቶችን ሴራ በማክሸፍና የሀገሪቱን ብልጽግናውን ለማድረግ የሚከናወኑ ተግባራት ውጤታማ እንዲሆኑ የጋራ ስራችንን እንድናጠናክር ይገባል ብለዋል ኮሚሽነር ጀነራል ደመላሽ ገብረ ሚካኤል። ናይጄሪያ ወሳኝ የነዳጅ ማስተላለፊያ ቧንቧዎቿን ለመጠበቅ ዘመናዊ ድሮኖች እንድትጠቀም ነው ተባለ። ናይጄሪያ እጅግ ወሳኝ የሆኑትን የነዳጅና ጋዝ መሰረተ ልማቶቿን ከጉዳት ለመጠበቅ አዳዲስና ዘመናዊ ቴክኖሎጂዎችን አጠቃቀም ማስፋፋቷን ቀጥላበታለች። በዚህ መሰረት ቴክስትሮን ሲስተምስ የተባለ ድርጅት ኤሮሰንድ MK4.7 የተሰኙ ሰው አልባ አውሮፕላኖችን ማለትም ድሮኖችን ለታንቲታ ሴኩሪቲ ሰርቪስስ ናይጄሪያ ሊሚትድ ኩባንያ እያቀረበም ይገኛል። እነዚህ ዘመናዊ ድሮኖች ለመድረስ አስቸጋሪ የሆኑ አካባቢዎችን ጨምሮ የነዳጅ ቧንቧዎችን፣ የዘርፉ ተቋማትንና የባህር ላይ ሀብቶችን ክትትልና የስለላ መረጃ አሰባሰብ በከፍተኛ ደረጃ እንደሚያሻሽሉለትም ይጠበቃል። በኔፓል ድንገተኛ የጎርፍ አደጋ የሞቱ ሰዎች ቁጥር ከ300 በላይ መድረሱ ተገለጸ። የኔፓል ፖሊስ ሀገሪቱን ከቲቤት ጋር በሚያዋስናት ድንበር አካባቢ የሚገኙ መንደሮችን ጠራርጎ በወሰደው ድንገተኛ የጎርፍ አደጋ የሞቱ ሰዎች ቁጥር 332 መድረሱን ይፋ አድርጓል። ፖሊስ አብዛኞቹ ሟቾች የውጭ ሀገር ዜጎች መሆናቸውን አስታውቆ ከ900 በላይ ሰዎች የደረሱበት አለመታወቁን ገልጸዋል። በቲቤት 3 ሰዎች መሞታቸውና ቢያንስ 558 ሰዎች የደረሱበት አለመታወቁን የቻይና ብሔራዊ መገናኛ ብዙሃን ዘግበዋል። ነገር ግን ያሉበት ያልታወቁ ሰዎች ቁጥር የኔፓል ፖሊስ ይፋ ያደረገው መረጃ ውስጥ ስለመከታቱ የታወቀ ነገር የለም። ከኔፓል የወጡ የተረጋገጡ ቪዲዮዎች በጎርፍ ድልድይ ተሰብረው ሲወሰድ፣ ብዙ ፎቆች ያሉት ህንጻ ሲወድቅና በርካታ ህንጻዎች ያሉት ከተማ ሲወድም አሳይቷል። ከዚህ ቀደም በአካባቢው ተራራ በመውጣት ልምድ ያለው ግለሰብ ለቢቢሲ ያደረሰው አደጋ ምን ያህል አውዳሚና ድንገተኛ እንደነበር ማመን እንዳልቻለ ገልጸዋል። ከቴክሳስ ቤተሰቦቻቸው ወደ አካባቢው የተጓዙ ሁለት እህትማማቾች እንወዳቸዋለን፣ ወደ ቤታቸው በሰላም ይመለሱ ሲሉ መልካም ምኞታቸውን ገልጸዋል። ድንገተኛ የጎርፍ አደጋው በምን ምክንያት እንደተከሰተ የሚያስረዱ መረጃዎች ቀስ በቀስ መውጣትም ጀምረዋል። ባለሙያዎች ድንገተኛ የጎርፍ አደጋው የተከሰተው የግግር በረዶ መናድና የፍርስራሾች መከተል ነው ሲሉ ይፋ አድርገዋል። ባለሙያዎች በወንዞች ውስጥ በተከማቹ ፍርስራሾች የተነሳ ሁለተኛ ሶስተኛ ዙር የጎርፍ አደጋ ሊኖር ይችላል ሲሉ ፍርሃታቸውን ገልጸዋል ሲል የዘገበው ቢቢሲ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ